ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። የፌስ በሚል ተከታታይ ማቀርብላችሁ 78ኛው ቪዲዮ ነው። ዛሬ ፈረንጆቹ ቀን ኖቬምበር 28 2025 ነው። እንግዲህ የዊዞልዲንግ ቫቱን ጋፕ አናሊሲስ ለመስራት ሂውተን የሚከተል የነበረው ዊዞልዲንግ ቫቱን አንደኛ ከዊዞልዲንግ ኤጀንቶቹ ነው የሚያገኘው። እኛ ግን ከዊዞልዲንግ ኤጀንቶቹ ማግኘት አልፈለግንም ነው ወይንም ፕሮፐር አይደለም ከነሱ መገኘት የለበትም ነው። ሁለተኛ ከዊዞልዲንግ ኤጀንቶቹ ከማግኘት በተጨማሪ እንትኖቹን ብቻ የፐብሊክ እንትኖቹን በጀት መስሪያ ቤቶቹን ብቻ ነበር ኮንሲደር የሚያደርገው። ኮርፖሬሽኖቹን ኮንሲደር አያደርግም። ነገር ግን ኮርፖሬሽኖቹ ዊዞልዲንግ ኤጀንት ናቸው፣ ይሰራሉ ነው እነ ቴሌ ወዘተ ወዘተ። ስለዚህ ያን በማድረጉ ያንን ሚስ አድርጓል ነው። ሶስተኛ የሚያነሱት ነገር ምንድነው? ኮርፖሬሽኖቹ ግን ተባባሪ አይደሉም። መረጃ ከነሱ ማግኘት ዊዞልዲንግ ምን ያህል ዊዞልድ እንዳደረጉ ምናምን በትክክል ማግኘት ስለሚያስቸግር ዊዞልድ ከተደረገ ከዊዞልዲንጎቹ ዊዞልዴስ ማለት ነው ከተያያዘባቸው ሰዎች ከነሱ ነው መረጃውን የምናገኘው። ነገር ግን እና በዚህ መልኩ እንግዲህ ሲደረግ 70% የሚሆነው ዊዞልዲንግ የተያዘው ከኮንስትራክሽን ሴክተር ነው። 70% ለምንድን ነው መንግስት በጣም ያስገነባል ነው እንግዲህ ማለት እንትኑን ያሳያቸዋል ነው። የኮንስትራክሽን ሴክተሩ አሁን እንደዚህ ዲስፕሮፖርሽኔትሊ በጣም ብዙ ሪፖርት የሚያደርገው እና ደግሞ አይታችሁት ከሆነ ከፍተኛ የኮምፕላያንስ ጋፕ ነው ያለበት አይደለም። በእንትኑ መሰረት በሪፖርቱ መሰረት የኮምፕላያንስ ጋፑ የሚገርም ነው፣ ከፍተኛ ላይክ ነው። ይሄ ነው እንግዲህ የኮንስትራክሽን መስኩ የዊዞልዲንግ ምንድነው የቫት ጋፑ ከፍተኛ ነው። እና ያም ብቻ ሳይሆን የምታስታውሱ ከሆነ ኢንዱስትሪ በሚባለው መስክ ውስጥ ከፍተኛ ስፍራ ያለው ማለት 95% ኢንዱስትሪ በሚባለው በትልቁ እንግዲህ ካታጎሪ ውስጥ ወይንም ፈርጅ ወይም ላይክ ነው የወል ነገር ውስጥ እዛ ውስጥ 95% የሚሆነውን ኮንትሪቢዩት የሚያደርገው ኮንስትራክሽን ነው። 4.4% ማለት አምራቾች ወይም ማኒፋክቸረሮች ይገባሉ። 1.ምናምን ማዕድኑ ይገባል ማለት ነው። እና እንግዲህ ዊዞልድ መንግስት በጣም ኢንቨስትመንት ኮንስትራክሽን ላይ ከፍተኛ ኢንቨስትመንት አለ ነው። እና በአብዛኛው ግን ለራሱ ላይክ ነው መንግስት በቃ እንዴት ልበላችሁ ፎልስ ኢሜጅ ነው የሚሰጣችሁ። ኮንስትራክሽን አሁን ለምሳሌ የቤት ግንባታ አይደለም፣ የመንገድ ላይክ ነው የመንገድ እንኳን ሊሆን ይችላል፣ የቤት ግንባታ ሊሆን ይችላል። ግን የቤቱ የኮንዶሚኒየም ምናምን ነው ራሱ እንደዚህ አድርጎ የሚሰራቸውን ነገሮች ናቸው የሚይዙት እንጂ ህብረተሰቡ ቤት እየገነባ ፋብሪካ እየከፈተ እንትን እያለ ተቋማት እየገነባ ወዘተ the development is not coming from the people, rather the development is in the construction sector itself. It is coming from the government. It shows you how skewed it is. ጤናማ አይደለም ነው እና ያን ነገር ያሳያል ነው የሚሉት። ግን ያው ደጋግሜ እንዳልኩት መረጃው ከዚህ ነው መምጣት ያለበት፣ ከዛ ነው መምጣት ያለበት፣ እንዲህ ነው መሆን ያለበት፣ በዚህ ነው it doesn't matter። መጨረሻ ላይ ተሰብስቦ መሆን ያለበት በየሴክተሩ ከዊዞልዲንግ ኤጀንቱ የሚምጣ ወይንም ደግሞ ዊዞልድ ከተደረገበት ነጋዴ የሚምጣ መረጃ ስርዓት በትክክል ከገነባችሁና የቱን ከየቱ ጋር እንደምትደምሩ የቱን ከየቱ ጋር እንደምታያይዙ ካወቃችሁና መጨረሻ ላይ የምትፈልጉት ምንድነው በየሴክተሩ ምን ያህል ሰው አውትፑት ቫት ጀነሬት አደረገ፣ ምን ያህል ሰው ስላችሁ እንግዲህ በመስኩ የተሰማራው ነጋዴ ማለት ነው። ነጋዴ ምን ያህል አውትፑት ቫት ጀነሬት አደረገ፣ ምን ያህል ኢንፑት ቫት ጀነሬት አደረገ ብላችሁ ለማወቅ እስከሆነ ድረስና ያ ከሆነ አልቲሜት የሚፈለገው መረጃ በዚህ በዊዞልዲንግ ኤጀንቱ በኩል መጣም በዊዞልዲንግ በኩል መጣ it doesn't make any difference so long as detailed ሆኖ ከዚህ ሴክተር ማለት ገሌ ከሚባል ሰው በዚህ ሴክተር ከተሰማራ በዚህ ዘርፍ ከተሰማራ እዚህ አካባቢ ከሚኖር እንዲህ ካለው ይሄ ነው የመጣው የሚለውን በኤጀንቱ በኩል ይምጣ በራሱ በነጋዴው በኩል ይምጣ ይዳዝማታ እና በዚህ መጣ ይዳዝማታ ማለት ነው። እንትና ማን ነው ሂውተን ወይም አይኤምኤፍ እንደዛ ማድረጉ የራሱ ተስ ሊኖር ይችላል።
ግን ከትልቁ ፒክቸር አኳያ ስታዩት ማተር ማድረግ ያለበት ኢትስ ናት ዌር ኢት ካምስ ፍሮም ላይክ ነው ዌዘር ላይክ ነው ኢት ቴልስ ዩ ዊች ሴክተር አንድ ዊች ፔሪድ ወዘተ እነዚህ ነገሮች እንዳመጣ የሚያሳያችሁ ከሆነ ዳትስ ኢናፍ የሚላለኝ እና ትልቁ የምታዩት የመረጃ ስርዓት እጥረት አለ እና ኢምፖርታንት ናቸው። ሙያቸው አይደለም ወይ ስራቸው አይደለም ወይ? ገንዘብ ሚኒስቴር ምን እንደሚሰራ እግዚአብሔር ይወቅ ነው ማለት። ቫት ሪፈረንስ ና እንግዲህ ይሄኛው የመጨረሻው አድሚኒስትሬቲቭ እንትን ነው ላይክ ቫት ሪፈረንስ VAT refunds by sector are derived from administrative data on VAT refund payments እና ከአድሚኒስትሬቲቭ ዴታው ነው የወሰድነው። ማለትም እንግዲህ በየዘርፉ ማይክሮ ዴታ ሌቨል ሪፖርት ከተደረገው በየሴክተሩ ከዛ ነው የወሰድነው ነው የሚሉት ነው። Administrative data on VAT refunds appear to cover only 40 to 60% of the values officially earmarked for VAT refunds. This may indicate limitations in the administrative data on VAT refunds or that the full amount allocated for is not used. እንግዲህ አሁን አድሚኒስትሬቲቭ ዴታው ኦንሊ ከ60 እስከ 40% ያሉትን ነው ለቫት ተብለው የሚወክለው ማለት ራሱ ምን ማለት ነው? ቢካዝ ይሄን ላይክ ነው የኔ ሐሳብ። አሁን ይሄ አባባል ጥያቄ የሚፈጥርብኝ ለምንድን ነው መሰላችሁ? ሪፈንድ ማድረገው ነው ብላችሁ የምትይዙት ሰውየው በጠየቃችሁ መሰረት ማለት አሁን ለምሳሌ እያንዳንዱ ሰው ቫት ሪፖርት ሲያደርግ ሪፖርት የሚያደርግ ሰው ቫት ሪፖርት ሲያደርግ የቫት አውትፑት ይሄን ያህል አለኝ፣ የቫት ኢንፑት ይሄን ያህል አለኝ፣ ልዩነቴ ይሄን ያህል ነው ብሎ ይሰጣችኋል ማለት አት ማክሮ ሌቭል በዝርዝር ማለት ነው። አሁን እንደዚህ ከሰጣችሁ በኋላ ከዚህ ተነስታችሁ ነው ምን ያህል ተመላሽ አለኝ ብላችሁ የምትሰሩ። አውትፑትና እያንዳንዱ ሰው የሰጣችሁን አውትፑት ደምራችሁ ሞረለስ ነው የምላችሁ። እንደው ጀነራል ለማግኘት በጠቅላላው ለማግኘት ከፈለጋችሁ እያንዳንዱ ሰው የሰጣችሁን አውትፑት ደምራችሁ እያንዳንዱ ሰው ከሰጣችሁ ኢንፑት ላይ ቀንሳችሁ እሱን ደምራችሁ ከሱ ላይ ማለት ከአውትፑቱ ድምር ላይ የኢንፑቱን ድምር ቀንሳችሁ ልዩነቱ ኔጌቲቭ ከመጣባችሁ ይሄን ያህል መመልሰዋለኝ ሞር መመልሰዋለኝ ብላችሁ ትይዛላችሁ። ዜሮ ከመጣ ምንም የምትመልሱትም የምታስመልሱትም የለም። ኔጌቲቭ ከመጣ ላይክ ነው የምቀበለዋለኝ ወዘተ ብላችሁ ምንድነው የሚባለው እንትኑን ስትለያዩት ይለያያል። ግን ዋናው ሐሳቡ የዝርዝሩ ድምር ነው እናንተ ጋር የምታስቀምጡት ማለት ነው። የዝርዝሩን ድምር የምታስቀምጡት ከሆነ አድሚኒስትሬቲቭ ዴታው 60%ን ብቻ ነው የሚያሳየው ኦፊሻሊ ኢርማርክድ የሆኑት ይላልና ኦፊሻሊ ኢርማርክ የሚሆነው ኦኬ on VAT refunds or that the full amount allocated for, is not used or the full amount allocated for VAT refunds is not used. Okay ኦፊሻል የሚለው እንትኑ ነው መሰለኝ ነው አሁን the same thing እዛው ጋር መልሶ እንትኑ ጋር ነው የሚያመጣን ነው ማለት በዝርዝር የሚገኘው ላይክ ነው በዝርዝር የሚገኘው ተመላሽ ነው ያለኝ ብሎ የሚለው ለምሳሌ መንግስት ኦፊሻሊ ሲናገር ማለት እንግዲህ በሚኒስተር ደረጃ ሲናገር ማለት በገቢዎች ይሁን ወይ ደግሞ አይ ዶንት ኖ whoever በገንዘብ ሚኒስተር ይሁን ኦፊሻሊ ሲናገር ያለኝ ሪተርን 100 ሚሊዮን ነው የሚመለስ 100 ሚሊዮን ብር አለብኝ ብሎ ይላል። ዝርዝሩን ግን ስትደምሩት ከ40 እስከ 60% ነው የሱን የሚያሳያችሁ። ስለዚህ ሲያንስ 40 ሚሊዮን ነው አለብኝ የሚለው እንዳለበት የሚያሳየው ሲበዛ 60 ሚሊዮን ነው። ከየት አምጥቶ ነው ሌላውን እሱ ገብቶቻል ከዝርዝሩ አይደለም ወይ? እኔ አሁን እንደዚህ አይነት ዲስክሪፐንሲ የሆነ ብቻ እንትን አለ ነው የምላችሁ ጤናማ ያልሆነ ነገር። ምክንያቱም 60% 40% ልዩነት ከዝርዝር ያልሆነ ኬት ነው የምታመጣው?
ገብቷቸዋል። አሁን ለምሳሌ በባንክ ምሳሌ ተጠቀምና አሁን አንድ ባንክ ተነስቶ ዛሬ 100 ሚሊዮን ብር አበደር አተረፍኩ ቢል እያንዳንዱ ባንክ ጋር የተተረፈው ትርፍ ስትደምሩት 100 ሚሊዮን ብር ካልመጣ ችግር አለ ማለት እንደዚህ አይቻልም ነው ብላ ተነስቶ ዳሽን ባንክ ነኝ ብሎ የዳሽን ባንክ የዘንድሮ ትርፍ ስንት ነው 3 ቢሊዮን ነው 4 ቢሊዮን ነው ብሎ ሲል እያንዳንዳቸው የባንኩ ቅርንጫፎች የፕሮፊት ሴንተሮች ውጭ ላይክ ነው ፎሬክስ ቢሮ ሊሆን ይችላል በራሱ የተቋቋመ ከሆነ በብራንች ስር ካልሆነ ነው የምላችሁ ፎሬክስ ቢሮ ሊሆን ይችላል ብራንቹ ሊሆን ይችላል ወዘተ የራሱ የሆነ ኮስት እና ፕሮፊት ሴንተር የሆነ ሴንተሮች እያንዳንዳቸው ተደምረው 2 ቢሊዮኑን ወይም 3 ቢሊዮኑን ካላመጡ ኑሮ የለም አይቻልም እንደዚህ አይነት ነገር አሁን እኮ የሚለው እነሱ የሚሉት እንደዚህ ነው በየመስኩ በየወረዳው በየቀበሌው ምናምን ያሉት መረጃዎች በየወረዳው በየዞኑ ያሉት መረጃዎች ተደምረው ሲመጡ በየወረዳው ያሉት እንትኖች ተደምረው ሲመጡ የሚያሳዩት የሪፈንድ መጠን መንግስት ሪፈንድ ላረግ ነው ብሎ ካዘጋጀው አማውንት በ40% የሱ 40% ወይም የሱ 60% ናቸው ይላችሁ እና ለማን ነው ሪፈንድ የምታረገው ነው ዝርዝሩ የለም ሪፈንድ የሚደረግላቸው የተናጠል ሰዎቹ የለም ሪፈንድ የሚፈልጉ ሰዎች አሉ ብለህ የምትለው ከየት አምጥተህ ነው This may indicate limitations on the administrative data ይሄ እንግዲህ ሊያሳይ የሚችለው ወይ የአድሚኒስትሬቲቭ ዝርዝሩ ዳታ ችግር አለበት ውስንነት አለበት ካልሆነ ደግሞ መንግስት ሪፈንድ አረጋዋለሁ ተመላሽ አረጋዋለሁ ብሎ የያዘው አማውንት ተመላሽ ሳይሆን ቀርቷል ለምንድን ነው እንደዚህ አይነት ልዩነት የሚፈጠረው እንዴት ነው እንደዚህ ቶሎሬት እንዴት ነው ከባድ እኮ ነው ማለት በ100 ሚሊዮን እና በ40 ሚሊዮን መካከል ያለ ልዩነት እንደዚህ አይነት ልዩነት አለ ምናልባት እነሱ በትክክል this is ነው ቆምላችሁ ዛሬ ጓዘን ጠቅለለ ከዚህ መስሪያ ቤት ለቀቀቆ የሚያስብል እኮ ነው እንዴት ነው እንደዚህ አይነት ነገር ቶለሬት የሚደረገው በመንግስት ደረጃ እኔ በጣም ይገርመኛል ነው በቃ ኬት መጥቶ ነው እነሱ አሁን ያኛው 100 ሚሊዮን ነው ሪፈንድ ማድረገው ከዝርዝሩ ካላመጣ ኬት ልታመጣው ነው እና ምንድነው እኔ አይገባኝም እና የሚገርም ነው Figure D2 compares how VAT revenue by sector in this study compares with the Houghton Intel the Houghton for the 3 years overlap of compares VAT revenue by sectors in this study እንግዲህ D2 የሚባለው ፒክቸር ይሄ ነው ከሂውተን ጋር እንዴት እንደሚለያይ ያሳያል ነው ሂውተን ብሉ ነው ማለት ነው በዚህ እንግዲህ ይሄ ጥናት ደግሞ Houghton allocate a large share of revenue to the unknown sector. In order to facilitate comparison, we reallocate the revenue that Houghton report in the unknown sector to other sectors using a formula. Blah blah. All right. Okay. I don't know. What do they say? Are derived from it compares how VAT revenue by sector with that of for 3 years overlap. እንግዲህ ከ2015 እስከ 2017 ወይም እንግዲህ አንዱ ቆጥራችሁት ማለት ነው 2015 ራሱ ቆጥራችሁት 16 17 18 ለ3 አመት ማለት ነው
although we do not know exactly how Houghton calculate VAT revenue by sector, it's likely they do not extrapolate in the case of missing data. This results in around 40% of VAT revenue being allocated to unknown sector. To focus the comparison on other methodological differences, allocate VAT revenue from unknown to other sectors in proportion to their size. Okay. Extrapolate alaragam. Now, the largest difference in revenue are for the construction and public administration sectors, which is likely as a result of our choice to allocate VAT withholding revenue to withholdees, which are largely in the construction sector, away from VAT withholding agents, many of which are in the public administration. There are also discrepancies in a number of other, which may reflect the difference in underlying data sources of okay. እንግዲህ አሁን ያያችሁት ግራፉ ማለት ከ2015 16 እስከ 2017 18 ባሉት 3 አመታት ውስጥ በየሴክተሩ የነበረው ቫት ምን ይመስላል የሚለው እኛ ያስቀመጥነው የገመትነውና እንትና የገመተው ይለያያል ማለት አስቡት እንግዲህ ሁለት አጥኚዎች አይ ዶንት ኖ የነሱ ድካምም ስተትም ሊሆን ይችላል ታውት ላይክ ነው ልዩነት አለው ነው አሁን በኮንስትራክሽን ሴክተር በጅምላና ችርቻሮ በትራንስፖርት ኤንድ ስቶሬጅ ሆቴልስ ኤንድ ሬስቶራንት ቴሌኮምስ ፋይናንስ ሪል ስቴት ምናምን ብለው ፕሮፌሽናል ሰርቪስስ ፐብሊክ አድሚኒስትሬሽን ኤጁኬሽን ሄልዝ አደር ብለው ከፋፍለውታል ግን ልዩነት አለው ይታያቸዋል ሁለቱም ስቲሜት አድርገው ነው like no D2 የሚለው comparison of VAT revenue by sector between this study and Houghton በሁለቱም VAT ለምንድን ነው የሚለያየው ነው ማለት የሚለያየው እንትን ለመገመት ስለሚገደዱ ነው ገብቷችኋል እንዴት ለምን እኔ ደግሞ የሚያስበሳጨኝ ለምንድን ነው የመረጃ ክፍተት ፈጥረን ቫት የሚባል ነገር ተገማች እንዲሆን ምን እናደርገው ተገማች እንዲሆን ማድረግ ማለት እንትን አይደለም ነው እኮ ረስታችሁ ያልተሰበሰበ የመንግስት ሪከርድ ውስጥ ያልገባ ምናምን አይደለም የመንግስት ሪከርድ ውስጥ የገባ like ነው የገባው ቫት ምስቅልቅልቅልቅል ባለ መልኩ ስለሆነ የሚገባው አይገመትም ማለት ለመገመት ተገደዳላችሁ ራተር ይቀር መረጃ እንደዚህ ማጣረስ ስራ የሚመስላቸው እሱ ነው መሰለኝ ነው እንደዚህ ውስብስብ ማድረግ ገብቷቸዋል እሱ ይመስላቸዋል ልበል ስራ አይ እንደዚህ ማካከል ማለት it's supposed to be the very straightforward simple very elementary thing ነው ማለት እና ማወሳሰቡ ችሎታ ይመስላቸዋል መሰለኝ ገብቶች ችግር ፈጥሮ ነገሩን አወሳስቦ እና እነዚህ መተው አይ 50 ሚሊዮን ነው አይደለም አንተ ያንተ አገማመት እንትንን ከዚህ አላስገባም ይሄንን አላስገባም 50 ሚሊዮን አይደለም 75 ሚሊዮን ይሆናል እንዴ ለምን እንደዚህ አይነት ክፍተት እንፈጥራለን ምን ከብዶ ነው ማለት ነው የሃይማኖት ተቃውሞች የሚሰሩትን ስራ ትምህርት ቤቶች የሚሰሩትን ስራ ባንኮች የሚሰሩትን ስራ ነጋዴ ለኢኮኖሚ ሰራውን ስራ መንግስት ዋናው ሞተሩ ማለት ግምጃ ቤት ወይን መስራት እንዴት ያቀተዋል እና ለአንተ አሁን ቦንድ ሰው ባይሰጥ አላቀም ወይ ዝምባ አንተና ምኜ ደግሞ ሰርተ በትክክል ሂሳብ ሰርተ ቆጥረ ካንተ የረጅም ዘመን ብድር ለግዛ ወይ ነው እና የሚገርም ነው ማለት እንግዲህ የሚሉት ምንድነው as discussed earlier though we do not know እንዴት አርገው በሴክተር እንዳደረጉት they do not extrapolate እንግዲህ እንዴት አርገው ለምሳሌ እነ ሂውተን እንዴት አርገው እንደሰሩ በትክክል ባናቀም ኤክስትራፖሌሽን አልሰሩም ነው የሚሏቸው ኤክስትራፖሌሽን ማለት ምን ማለት ነው ባላቸው እጃቸው ላይ ባላቸው መረጃ ተመስርተው
ስለሌላቸው ግምታዊ ዳታ አላስቀመጡም። ለዛ ነው እንደዚህ አይነት ልዩነት ያለው በእኛና በእነሱ መካከል። እነሱ በቃ የተሰጣቸውን ለምሳሌ 50% ዳታ ከሰጣቸዋቸው 50%ቱን ነው በየሴክተሩ ያለው ቫት ይሄ ነው ብለው የሚሉት ማለት ነው። ተመላሽ ቫት ይሄ ነው ብለው የሚያስቀምጡት እንጂ ላይክ ነው አይ መረጃው የሚያሳየው 50% ስለሆነ ተጨማሪው 50% አንገምትም ብለው ወይ እንገምት አይጨነቁም ነው አይኤምኤፎች። እና ልዩነታችን የመጣው እነሱ ኤክስትራፖሌት አላደረጉም፣ እኛ ሚስ ላደረጉት ዳታዎች ኤክስትራፖሌት አድርገናል ነው። this result in around 40% of VAT revenue being allocated to the unknown sector። ከዚህ የተነሳ በእነሱ ማለት ነው 40%ቱን ከጠቅላላው ቫት ከየትኛው ሴክተር ከማይታወቅ ፈርጅ መጣ ብለው አስቀምጠውታል። ለምን ቫት መጥቷል፣ ግን ከየትኛው ሴክተር እንደመጣ ሊያስቀምጡት አልቻሉም። because they couldn't extrapolate። ምንድነው ይና ምንድነው የምትሰሩት ነው ገንዘብ ሚኒስተር ባህላዊ ወጌሻ አረጋችሁት እኮ። ወጌሻ እንኳን ሰው በልምድ ይፈውሳል። To focus the comparison on other methodological differences, figured to allocate VAT revenue from unknown sector to other sectors in proportion to their size። ስለዚህ ምን አደረጉ እነዚህ unknown የሚባል ማለት ምንጩ የማይታወቅ ተብሎ የሆነ ቫት ተቀምጧል ማለት ነው። ይሄን ምን አደረጉት በፐርሰንቴጃቸው ለሁሉም አከፋፈሉት። ስለዚህ ለምሳሌ የማይታወቅ ተብሎ 10 ሚሊዮን ብር ካለ ለምሳሌ የግብርና ሴክተሩ ቫት ጀነሬት ያደረገው 5% ከሆነ 5%ቱ ከዚህ ላይ ተቀንሶ ወደዛ ይሄዳል ማለት ነው። 500 ሺህ ብር ይጨመርለት። ስለዚህ እንደዚህ አድርገን ብትና እና እኔ ሜቶዶሎጂው ታውት ግን ለምንድነው እዚህ ያሉ ምን ገምተው በጣም እኮ ሮኬት ሳይንስ አይደለም ነው። ስትሬት ፎርዋርድ እዚህ ጋር ያለ ነው ፒክ አድርገ ማስቀመጥ ነው። The largest difference in revenue are for the construction and public administration sector, which is likely a result of our choice to allocate VAT withholding revenue to withholdings, which are largely in the construction sector away from the VAT withholding agents, many of which are in the public administration. እንግዲህ ትልቁ ልዩነት የመጣው the largest difference in revenue is በኮንስትራክሽን ሴክተሩና በአድሚኒስትሬሽን ሴክተሩ ነው። በእኛና በእነሱ ግምት መካከል ሌላው ማለት ነው ልዩነት የመጣው አንዱ አንኖን ሴክተር ብለው አስቀምጠዋል ነው። ሌላው ደግሞ ኮንስትራክሽን ኤንድ ፐብሊክ አድሚኒስትሬሽን ሴክተር ነው። ኮንስትራክሽን እና ፐብሊክ አድሚኒስትሬሽን ሴክተር ሲመጣ ኮንስትራክሽን የመጣበት ምክንያት ለምንድን ነው? በጣም እንትን አላቸው ነው። የመንግስት መስሪያ ቤትና የግንባታ ድርጅቶች ጥምረት አላቸው። ሁለቱ አብረው ነው የሚሰሩት እና እንዳያችሁት አሁን ኮምፕላያንስ ጋፑ ኮንስትራክሽን ሴክተሩና ሌላ ወዘተ ያለው። ከዛ በተጨማሪ ግን ማን ነው ስሙ ሂውተን ወይንም አይኤምኤፍ ሪፖርት ሲያደርግ ያንን ቫት የኤጀንቶቹ ነው ብሎ በፐብሊክ አድሚኒስትሬሽን ያስቀምጣል። እንዴት አይነት ሪፖርቲንግ እንደሆነ እኔ ሊገባኝ አልቻለም። ቫቱ የዊዝሆልዲንግ ኤጀንቶቹ ነው ብሎ አብዛኞቹ ፐብሊክ አድሚኒስትሬተር ናቸው፣ በእነሱ ሪፖርት ያደርገዋል። እኛ ደግሞ ኮንስትራክሽኑን ላይክ ነው ከያዡ ይልቅ የተያዘበት ነው። ምክንያቱም ኮንስትራክሽን ሴክተሩ ነው ጀነሬት ያደርገው፣ እዛ ላይ ያስቀምጠነዋል። በጣሊያንኛ ካወራችሁ አይኤምኤፍ ለኮንስትራክሽን ዘረፋው ተባባሪ ነበር ብላችሁ ማስቀመጥ ትችላላችሁ ሲተረጎም እንደኔ። ምክንያቱም መስኩ እየከፈለ አይደለም ያውቃል፣ ግን ከመንግስት ጋር እንዴት ገብቷቸዋል። የመንግስት ቫት ጀነሬት ያደረገው የመንግስት አስተዳደር የበጀት መስሪያ ቤቶች ሪፖርት ያደረጉት ብሎ እዛ ጋር ካረገ የአይኤምኤፉ ሰውዬ ሂውተን የሚባለው ጉቦ በልቶ ሪፖርት አዛብቷል ማለት ትችላላችሁ። እንደዛ ነው የሚመስለው። አንተ የሌባ ልጅ ያሉት። So there are also discrepancies in other sectors which may reflect the difference in underlying data source or the exact way the missing data are reallocated.
በሌሎችም ሴክተሮች ልዩነት አሉ። እንግዲህ ይሄም ልዩነት ማለት የተጠቀምናቸው የዴታ ምንጮች ያስከተሉት ሊሆን ይችላል ኦ ኤግዛክት ወይ እና ደግሞ ወይንም ደግሞ ዴታዎቹ በየሴክተሩ የተከፋፈሉበት ሊሆን ይችላል ነው። ግን አት ዘ ኤንድ ኦፍ ዘ ዴይ ቲዩተርንም ተውት አይኤፍኤስንም ተውት ሞስት ኢምፖርታንት ቲንግ እንትን ነው መሆን የነበረበት ነው ማለት ምንም ማከራከር አልነበረበትም። ሪፈንድ ይህን ያልነው ከዚህ ሴክተር ነው ምናምን ቅጭ ብሎ መምጣት ነው ያለበት። ዋናውን እንስማማ እንጂ ቫት ጋፕ አናሊሲስ ያስፈልጋል ብለን ከተስማማን የሪፖርቲንግ ስርዓት የአመዘጋገብ ስርዓትና የሪፖርቲንግ ስርዓት ዘርግቶ በማኑዋል እንኳን ነው ብላችሁ በማኑዋል እንኳን እንትን አይደለም እኮ ነው ብላችሁ አሁን የባንክ ትራንዛክሽን ላይ ነው እንደው ባንክ አበዛውባችሁ። ግን የባንክ ትራንዛክሽን ሲሆን በየቀኑ ሽያጭ ምንድነው ዲፖዚት ዊዝድሮዋል ሎን ሪፔመንት ሎን ምናምን ነፍ ትራንዛክሽንስ አሉ በየብራንቹ ነው ብላችሁ ይሄ በሆነ ጊዜ የሚከፈል ነገር ነው። አሁን እንኳን ተብሎ በየ3 ወሩ ነው የሚከፈል አይደል? በየ3 ወሩ የሚከፈል በሀገሪቱ ያለው ነጋዴ ብትቆጥሩትና በሀገሪቱ ያለው የባንክ አካውንት ካለው ሰው ጋር ብታነጻጽሩት እኩል አይመጣም። በጣም ትንሽ ነው ነጋዴው ከዛ ጋር ሲነጻጸር ነው። እና እነዚህ ነገሮች ላይክ ነው እያሉ በጣም በቀላሉ ነው መታወቅ ያለበት። ምንም ማንም ሰው ሊያልበው አይገባም ነው ብላችሁ ቀጥታ መምጣት ነው የነበረበት። እና የሚያሳየው ገንዘብ ሚኒስተር ገንዘብ ከመሰብሰብ ያለፈ ራዕይም ገብቷቸዋል እንትንም በቃ ፖለቲካ ነው እንጂ አድሚኒስትሬቲቭሊ ኢፌክቲቭሊ ነገርየውን መስመር ዘርግቶ ምናምን ብሎ ሲስተማቲክ በሆነ መልኩ አድርጎ ብቃት ያለው መረጃና አሰራር ዘርግቶ ሀገርን የማጠንከር ነገሩ እሱ አይደለም ጉዳዩ ነው። እዛች ጋር ተቀምጦ እንትን ትርክት የመቆጣጠር ጉዳይ እዚህ ሆነ በዚህ ገባ እንዲወጣ እንዲያለ በቃ ላይክ ነው እንትኑ የሚኒስተሩ ፎከስ የሚመስለው እንትኑ ይሄ ኦፕቲክሱ ነው እና ኦፍ ኮርስ ኦፕቲክስ ማተርስ ፖለቲካ እንትን አለው። ግን እንዴት ልበላችሁ ሀገር ደግሞ ሲኖር ነው ኦፕቲክሱ የሚኖረው አይደለም። ላይክ ነው ነገሩ ተቋም ሲኖር ነው ኦፕቲክሱም ራሱ የሚያምረው። አሪፍ አሰራር ሰርተህ መጥተህ ኦፕቲክስ ብትሰራ በጣም ደስ ይላል። ላይክ ነው ላይት እንደዚህ ብታረግ ምንም በሌለበት ቁሽማንቁሽ መንደር ላይ ግን እንደዚህ መብራት እንደዚህ በዚህ በኩል ወጥቶ እንደዚህ ሲወርድ በድሮን ኢትዮጵያ የምትል ምናምን ፈራባክ ብላና እና እንግዲህ ያነጻጸሩ ነው ብሉ። አሁን በኮንስትራክሽን ሴክተሩ ሰፊ ልዩነት አለን ነው የሚሉት። አሁን በኮንስትራክሽን ሴክተሩ ተመልከቱት። ይሄ ብሉ የአይኤምኤፍ ነው መሆኑ ነው እንግዲህ ይሄ ብሉ የአይኤምኤፍ ነው። ይሄ አረንጓዴው የአይኤፍኤስ ነው እና የኛ አሁን እዚህ ጋር ላይክ ነው አይኤፍኤስ ነው ይሄኛው ማለት ነው አረንጓዴው። የኛ እንደዚህ የበዛበት ምክንያት ስታዩት አሁን እንትን ነው ዲፈረንሱን ኮምፓሪዝኑ ነው እንጃ እንግዲህ እነሱ አሁን እዚህ ጋር ልዩነቱ ሰፊ ነው ይሏቸዋል። ይሄ ልዩነቱ የሰፋበት ምክንያት ምንድነው? ሶሪ አግሪካልቸር ነው ይቅርታ፣ ኮንስትራክሽን የታችኛው ነው ሶሪ። ይሄ አግሪካልቸር ነው፣ ይሄ ኮንስትራክሽን ነው። ልዩነት አለው ነው እንግዲህ የልዩነቱ ምንጭ ምንድነው ነው በዊዞልዲንግ ኤጀንት ነው የገለጹት አይደለም። ሌላ ነገር ያሉት ትዝ አይለኝም። የማዕድን መስኩ በጣም የሞተ ነው ይሄን አልባት የለም። ማኒፋክቸሪንግ በአምራቹ መስክ እኛ ቫቱ ይሄ ነው አለን፣ እነሱ ይሄ ነው አሉ። የነሱ ይበልጣል ነው ላይክ ነው ኤክስፕሌን ያደረጉት ነገር የለም። በዩቲሊቲስ እንግዲህ መብራትና ውሃ ነው የሚሆነው። ዩቲሊቲስ ይበልጣል። አሁን የአይኤምኤፉ ይበልጣል፣ በዚህም የአይኤምኤፉ ይበልጣል። እንትን ላይ ስትመጡ ግን ኮንስትራክሽን ወይም የግንባታው መስክ ላይ ስትመጡ ግን እነሱ ይበልጣሉ። ትልቁ ዲፈረንስ ያለው ማለት ነው እነሱ ይበልጣሉ። እዚህ ጋር እንደምታዩት እነሱ ማለት አይኤፍኤስ ይበልጣል።
እና የበለጥንበት ምክንያት እንግዲህ ቅድም እንዳሉት አሁን ለምን አነስን የሚለውን they don't like ነው explain in my view ተመልሰን አይተን ካላረጋገጥ ነው በስተቀር ይበልጣሉ። በጣም ሰፊ ልዩነት አለ። ይሄ ልዩነት የመጣው እነሱ በኮንስትራክሽን ሴክተሩ ዊዞልዲንግ ኤጀንቶቹን ነው ቫቱ የዊዞልዲንግ ኤጀንቶቹ ናቸው ብለው ሪፖርት አደረጉ። እኛ ግን ቫቱ የአመንጪዎቹ ነው እንጂ ዊዞልድ አድራጊዎቹ አይደለም ብለን በዛ ስላደረግነው ነው ልዩነቱ ማለት ነው። the point is ተደማምሮ አንድ ከመጣ it doesn't mean like ነው ሴክተር ኮምፖዚሽኑ ሌላ ጉዳይ ነው። ከጅምላ ንግድ አኳያ IMF የበለጠ ኤስቲሜት አድርጓል። ከትራንስፖርት አኳያ ተቀራራቢ ናቸው ማለት ትችላላችሁ። ትንሽ እዚህ ጋር ቢኖርም ከሆቴልስ ኤንድ ሬስቶራንት እነሱ ብዙ ገምተዋል ከIMF የተለየ። ኮንስትራክሽኑን ብቻ ነው እንግዲህ ዲስክራይብ ላይ ያደርጉ የፈለጉት። ፐብሊክ አድሚኒስትሬሽን ተቀራራቢ ነው፣ ግን አሁን እዚህ ጋር ፐብሊክ አድሚኒስትሬሽን እዚህ መሃል ላይ ተመሳሳይ ነው። እዚህ ጋር IMF ብዙ ኤስቲሜት አድርጓል፣ እዚህ ጋር እነሱ አድርገዋል። ኤጁኬሽን ላይ ተቀራራቢ ናቸው፣ ትንሽ የነሱ ቢበልጥም አረንጓዴ እነሱ ናቸው። ኦኬ አረንጓዴ እነሱ ናቸው። ይሄኛው ፕሮፌሽናል እንትኑ ያምታታል። አይ ዶንት ኖ ፋይናንስ እንዲተሉና ፋይናንስ ኤንድ ኤጁኬሽን ለዚህኛው ይመስላል፣ ግን ፋይናንስ ለዚህኛው ነው። ስለዚህ ለዛ ነው አንዳንዱ ያምታታው። the point is እኔም ፈለኩት ዋናውን ትሬንዱን ነው። so ፐብሊክ አድሚኒስትሬሽን ይሄ ነው እንግዲህ ማለት ለላይክ ነው የሚዛመደው ነገር የምታዩት እዚህ ጋር ፐብሊክ አድሚኒስትሬሽን ጋር እዚህ ፐብሊክ አድሚኒስትሬሽን ጋር እዚህ ፐብሊክ አድሚኒስትሬሽን ጋር ያያችሁት ነገር የልብ ቅርጽ እዚህ ፐብሊክ አድሚኒስትሬሽን ጋር ያያችሁት ነገር ወደ ኮንስትራክሽን ሴክተሩ ስትገቡ ልዩነቱ ያለ ነው። አሁን እዚህ ጋር ካለው ጋር ማለት ነው። እዚህ ጋር ካለው ጋር ልዩነቱ በፐብሊክ አድሚኒስትሬሽን ጊዜ የአይኤምኤፍ ይበልጣል፣ በኮንስትራክሽን ጊዜ የአይኤፍኤስ ይበልጣል። እና ልዩነቱ ምንድነው? አይኤፍኤስ ዊዞልድ የተደረገበትን ሰው ነው ሪፖርት ያደረገው። ስለዚህ ዊዞልድ የተደረገባቸው ሰዎች ኮንስትራክሽን ሴክተሮቹ ናቸው ብሎ እነሱን አመጣቸው። እንትና ደግሞ ማን ነው ስሙ? አይኤፍኤስ ደግሞ አድራጊው ነው ዊዞልዲንጉን ያመነጨው ብሎ ያዘው። ያ ነው ዲፍረንሳቸው ማለት ነው። ኤጁኬሽን ተመሳሳይ ነው፣ ሄልዝ ተመሳሳይ ነው። ኤጁኬሽን አክቹአሊ አይኤምኤፍ ሞር ኤስቲሜት አድርጓል፣ ሄልዝ ላይ ተመሳሳይ ናቸው። እዚህ ጋር አዘር የሚለው ላይ ግን እነዚህ እንዳለ ይሄንን ወስደው ልዩነቱን አጠፍተውታል ነው ላይክ ነው በታትነነዋል ሴንስ አዘር የሚለውን አምጥተን አሁን እዚህ ጋር እያንዳንዱን ወስዳችሁ ከየሴክተሩ እዚህ ጋር ያለውን ሁሉ ደምራችሁ ለምሳሌ አረንጓዴዎቹን በሙሉ ደምራችሁ ታገኙና ዴን የዚህን ወስዳችሁ በየፐርሰንቴጅ እያከፋፈላችሁ ታሰራጩታላችሁ ማለት ነው። እና the point is the largest difference ልዩነታችን ያገማመት ልዩነታችን ከዊዞልዲንግ ሌላ
ሌላው ምን ኤክስፕሌን ላይክ ነው ከዊዞልዲንጉ ሌላ እንትን ኢምፖርታንት ፖይንት አላየሁበትም ልላችሁ ነው። ምን ለማለት ፈልጋችሁ ነው? ባይሴክተር derived from administrative data and እሱ ሌላ ጉዳይ ነው። ዲቱ compares how VAT revenue by sector in this study compares with that in Houghton. It's likely they do not extrapolate this is result like ከአዘሩና ኦኬ just ማለት የአዘር የሚሉት የኮንስትራክሽን ሴክተር የፐብሊክ አድሚኒስትሬሽን ሴክተር የነሱ ልዩነት ወርዝ እዚህ ጋር ተቀምጦ መታየቱና ይሄ ከምን ሆነ የኛው ከምን ሆነ ብሎ ማየቱ ላይክ ነው የሚሰጣችሁ መረጃ አለ። ሌሎቹን ግን እዚህ ጋር ደረደሩበት ምክንያት አልገባኝም ነው ትርጉሙ ማለት ነው ምን ለማለት እንደፈለጉ። እንግዲህ ፖሊሲ ማደል ኤንድ ስትራክቸር እሱንም ለየብቻው ነው የሚል ሀሳብ መጥቶልኛል። ለምንድን ነው መሰላችሁ ኮንሰንትሬት ለማድረግ አንድ ሳብጀክት ላይ ፎከስ ለማድረግ ሜቢ ኢዝ ዛት ቤተር አይዲያ የሚል ሀሳብ አለኝ። ሶ ዛት አይ ዶንት ኖ የቪዲዮውን ቁጥር ያበዛዋል ግን ከቁጥሩ ሳይሆን ከኮንተንቱ ነው ማተር የሚያደርገው። ስለዚህ አጫጭር ላይክ ነው አጫጭር ሪላቲቭሊ 30 ሆኑ 35 50 55 ፖሊሲን ምክንያቱም በእንትኑ በሰብሴክሽኑን ላይ አንዱ ቪዲዮ እንዲያተኩር ማድረግ ሀሳቡ ላይክ ነው ሞጁላራይዝድ ሆኖ መቅረብ እንዲችል እድል ይሰጣል ብዬ አስቤያለሁ። ስለዚህ እዛ ጋር ላቆመውና ፖሊሲን ሞዴል ስትራክቸር የሚለው ላይ መጣበታለሁ። በስንተኛው ቪዲዮ ማለት ነው? በ79ኛው ቪዲዮ ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በዛ በ79ኛው ቪዲዮ እንገናኝ።